ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የብልጽግናው ከንቲባ በአልሞ ተኳሾች ተገደለ፣ ሙሽሮቹም ህይወታቸው አለፈ። መከላከያ የራሱን ወታደሮች በድሮን ደበደበ። ትራምፕ የኖቤል ሽልማቱን ወሰዱ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የብልጽግናው ከንቲባ በአልሞ ተኳሾች ተገደለ። የአፋር ሸዋ ጠቅላይ ግዛትስ አገዛዙ የወዲድ ብልጽግና ስርዓት በሸዋ ጠቅላይ ግዛት ሰፊ ወረራ እቅድ አውጥቶ ማህበረሰቡን ገበሬውን በመዝረፍ እንዲሁም የገዛ ወገኖቻቸው ላይ ስቃይና እንግልት ሲያደርሱ የነበሩ የአማራን ህዝብ በሆዳቸው የለወጡ ባንዳ የስርዓቱ ታማኝ አመራሮችን በህዝባችን ላይ ለደረሰው ስቃይ ቀዳሚውን ድርሻ ይይዛሉ ብለዋል። የሸዋ ጠቅላይ ግዛት እዝን ለመክበብና ለመደምሰስ የህዝባችንን ለመዝረፍ በተለይም በይፋ ጥሙጋ አውራጃ በቀወት ዙሪያ በትሬና ራሳ ንጹሃኖችን ከመጨፍጨፍ ባሻገር የገበሬዎችን እህል፣ ጤፍ፣ ሰሊጥና ማሽላ በአይሱዙ በመጫን እንዲሁም እዚያው ይፋት ጣር ማበር ዙሪያ አንጋምበርና በአካባቢው ያለው ማህበረሰብ በመዝረፍ የጣር ማበር ወረዳና የደብረ ሲና ከተማ ከንቲቦች በገዛ ህዝባቸው ላይ አሰቃቂ ግፍ መፈጸማቸውንም ገልጿል። በተመሳሳይ በተጉለት ቀጠናዎች ሳሴት ዙሪያ ሰፊ የወረራ ወንጀል ያስፈጸሙ የብልጽግና የጦር ወንጀለኛ ሰራዊትና ከአማራው አብራክ የወጡ ካድሮች ወንድሞቻችን በክብር የወደቁበትን ደም ሳይደርቅ ዋናዎቹ የህዝብ ጠላቶች ባልሞ ተኳሽ እየተቀነደሱ ናቸው ብለዋል። ዛሬ ሌሊቱን ወደ ደብረ ሲና ከተማ ዘልቀው የገቡት የጀግናው የአፄ አምደ ጽዮን ኮርና ራምቦ ክፍለ ጦር ጀግኖች የደብረ ሲና ከተማ አስተዳደር ከንቲባ አቶ ወንድማገኝ ማሙዬ ላይ እርምጃ መውሰዳቸው ነው የተገለጸው። ይህ ግለሰብ በከተማውና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸመው የገጠሩን አርሶ አደር ጤፍና ማሽላ በአይሱስ እያስጫነና ንጹሃኖችን በሰራዊቱ ያስጨፈጨፈ አደገኛ ባንዳ ነበርም ብለዋል። የመከላከያ ከጊዜ ወደ ጊዜ የምንምን ለፋኖ እጁን መስጠቱ ተገለጸ። የአገዛዙ ሰራዊት ንጹሃንን ኢላማ ያደረገ ጥቃት እንዲሁም የንብረት ዘረፋዎችን ተግባሩ አድርጎ የቀጠለ ቢሆንም በየቀጠናው የሚገኘው የፋኖ ሰራዊት ከውርደትና ከሽንፈት ማዳን አልቻለም። በዛሬው ዕለት የአገዛዙ ወታደሮች ስርዓቱን አስከፊነት በመረዳት በጀግንነት ከነሙሉ ትጥቃቸው የአማራ ፋኖን ሸዋ ጠቅላይ ግዛት ተቀላቅለዋል። በመከላከያ ውስጥ በነበሩበት ሰዓት ፋኖ ፈርሷል፣ ተበታትኗል፣ አቅም የለውም እያሉ ሲገልጹ የነበረው በምድር ላይ ግን ፋኖን ከተቀላቀሉ በኋላ ግን ያስተዋሉት በፍጹም ከዚህ ጋር የተቃረነ መሆኑን ፋኖን የተቀላቀለ ወታደር እንዲህ ሲል ገልጧል። ፋኖ የብሔር ብቻ ነው ያሉ ነው፣ የአማራ ብቻ የወጡ ነው አሉ። ፋኖ ግን ውሸት ነው። አማራ ብቻ ሳይሆን እንደ ኢትዮጵያ የወጣ ነው። ፋኖ ለሀገር የወጣ ፋኖ ነው። እነሱ ያሉ ፋኖ ፈረሰ ያሉ ነው። ፋኖ ግን የተፈረሰ አይደለም፣ እነሱ ነው የተፈረሰ አለ። አሁን በጣም ተፈረሰ። ሻለቃ የኛ የነበረን 240 ነበረን። አሁን ግን በጣም ጦሩ ወደ ፋኖ የመጡ አሉ። በብዛት ልጆች ወደ ፋኖ የመጡ ወደ ሀገር የተሸኙ ነው። እነሱ የሸኙ ነው። ግን እነሱ በጣም የወረደ መጥቶ 120 ብቻ ነው አለ። አሁን በሻለቃ ማለት ከየት ማገናኙም ፋኖ የፈረሰ አይደለም። ፋኖ ግን እዚህ መጥቼ ነው አየሁት። ፋኖ ግለሰቦች አይደለም፣ ህዝቡ ገበሬ ሁላ ፋኖ ብቻ ነው። እዚህ ከመጣሁት በኋላ ነው አየሁት ማለት እውነት ከሆነ። ከመከላከያ ከጊዜ ወደ ጊዜ እየፈለሱ ፋኖን የሚቀላቀሉ አካላቶች በመከላከያ በኩል አሁን አቅሙ እየመነመነ እየቀነሰ መሄዱን በመግለጽ ላይ ይገኛሉ። ይሁን እንጂ ብርሃኑ ጁላና አብይ አህመድ ዛሬም ፋኖን አጥፍተነዋል የሚል ሀሳብ ለተከታዮቻቸው ብልጽግናም ሆነ ለመከላከያ ቢገልጹም ክህደታቸውና ውሸታቸው ከጊዜ ወደ ጊዜ መጋለጡ ቀጥለዋል። መንግስት ፋኖን ማሸነፍ ሲያዳግተው የሐሰት ዘገባዎችን ማውጣት ጀመረ። የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሮም በብልጽግና የውሸት ዘገባዎች ላይ መግለጫ ሰጥቷል። የምኒልክ ዕዝ መቋቋሚያ ያቃተው የብልጽግና አገዛዝ ከተግባር ይልቅ ውሸትን ትልቅ የአውደ ውጊያ ግንባር ካደረገ ዓመታቱን ያተቆጠረ ሲሆን
አሁንም አጠናክሮ ቀጥሎበታል። በአማራ ፋኖ ምኒልክ እዝ ስም የሐሰት መግለጫም እያወጣ ይገኛል። በመሆኑም እኔንና ያሳምነውን ኮር ምክትል አዛዥ የሆነውን ኮማንደር ፍቅሩ ሙልዬን ከአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ከምኒልክ እዝ ድርጅት ትእዛዝ እንድንታገድ አድርገው ምላሱ ብቻ የቀረ ብልጽግናው አገዛዝ በትናንትናው ዕለት የማስመሰል መግለጫ አውጥቷል። እንኳን በወሬ ልንፈታ እና ልንደነግጥ ቀርቶ ድሮን እና ታንኩን አልፈራንም። እናም በመላው ዓለም ለምትገኙ አማራውያን እና የትግላችን ደጋፊዎችንን ያገዛዙን የውሸት መግለጫ በመሆኑ እንድታውቁ እና አሁንም እኔም ሆንኩ ኮማንደር ፍቅሩ ሙልዬ የተጣለብንን ኃላፊነት በአግባቡ እየተወጣን እንገኛለን ብለዋል። እናንተም በውሸታችሁ ቀጥሉ፣ እኛም በሐቃችን ተግባራችን በያዝናቸው አመርቂ ወታደራዊ እና ፖለቲካዊ ድሎች ታጅበን ለመጨረሻ ግብ ድልና ነፃነት እየታገልን እንገኛለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ወታደራዊ አዛዥ እና የላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ የብልጽግናን ውሸት አጋልጧል። አገዛዙ በውጊያ የተገደሉ የራሱ ወታደሮች አስክሬን በድሮን ደበደበ። በምስራቅ አማራ ቀጠና በወልዲያ ከተማ ዙሪያ አካባቢዎች ጀምሮ እስከ ቃሊም ዙሪያ አካባቢዎች ድረስ በተደረገ ተጋድሎ ነው በመቶች የሚቆጠሩ የአገዛዙን ወታደሮች ሙትና ቁስለኛ ማድረጋቸው የተገለጸው። ውጊያው የተካሄደው ጥር 5 2018 ዓ.ም ማለዳ ጀምሮ እስከ ምሽቱ ድረስ ሲሆን ከ13 ሰዓት በላይ የጨበጣ ትንቅንቅ መደረጉ ይታወቃል። በአማራ ፋኖ ብሔራዊ ኃይል ምዕራብ እዝ ከአውጃኖ ክፍለ ጦር እና ከጀነራል አሳምነው ጽጌ ክፍለ ጦር የተውጣጡ የፋኖ አሃዶች ጥር 5 2018 ዓ.ም ማለዳ ጀምሮ ከወልዲያ ዙሪያ ማለትም ጥቁር ውሃ ምላሽን ይዞ እስከ ቃሊም ድረስ በወሰዱት ውጤታማ ነው በተባለ የመከላከልና የመልሶ ማጥቃት እርምጃዎች ናቸው በመቶች የሚቆጠሩ የአገዛዙን ወታደሮች በመደምሰስና በርካታ ክላሽንኮቭ መሳሪያ ከነተተኳሾቹ በመማረክ ድል መቀናጀታቸውን በዕለቱ ዘግበን እንደነበር አይዘነጋም። ያለምንም ማቋረጥ ለተከታታይ 13 ቀናት በተደረገው የጨበጣ ውጊያ ነው ከወልዲያ ከተማ ዙሪያ ሚጦና ጃርሶን ጨምሮ ከጥቁር ውሃ ምላሽ ጀምሮ አላግዶ፣ አፍሪኬር፣ ቃሊም፣ መገንጠያ፣ ዘንድ ጅራት ከሳምንት በፊት የአየር መቃወሚያ እስከ ኦራል የወደመበት ቦታ ቃሊም መገንጠያና ቃሊም ድረስ የሸፈነ ተጋድሎም ተደርጓል። የጠላት ኃይል በሚደመሰሱበት ወታደሮች ልጅ ተጨማሪ ኃይል እያስገባ ቢቆይም ምሽት ላይ ግን የሚጨምረው ኃይል በማቆሙ 2 ሰው አልባ አውሮፕላኖችን በማሰማራት ተከታታይ የዘፈቀደ ድብደባዎችን ፈጽሟል። በዚህም ሰዓታት ልዩነት ከ12 በላይ የድሮን ጥቃቶች የተፈጸመ ሲሆን አገዛዙ የራሱን ስልጣን ለማራዘም ሲዋጉ በፋኖ የተገደሉ የመከላከያ ሰራዊት አባላትን አስከሬንም መደብደቡ ነው የተገለጸው። ደብረ ማርቆስ ዩኒቨርሲቲ ለጠላት የቁሳቁስ ድጋፍ አደርጋለሁ ሲል ቃል ገባ። የደብረ ማርቆስ ዩኒቨርሲቲ ነው ጠላት ደብረ ማርቆስ ከተማ ላይ ለሚሰጠው የሚሊሻ ስልጠና የሚውል ፍራሽ ለመስጠት በዩኒቨርሲቲው ሴኔት በማኔጅመንቱ እንደተወሰነ መረጃዎች ወጥተዋል። ዩኒቨርሲቲው ማኔጅመንት አባላት ይህንን ውሳኔ ዩኒቨርሲቲው ታሪካዊ ጥላሸት የሚቀባ መሆኑ እንደተጠበቀው ነው። ውሳኔው ተፈጻሚ የሚሆን ከሆነ በግለሰብ ደረጃም እያንዳንዳቸው ዋጋ እንደሚከፍሉ ሊታወቅ ይገባል ተብሏል። ዩኒቨርሲቲው የመፍትሄ አካል መሆን እንጂ እንደ ጄኖሳይድ ለሚፈጽም አካል ተባባሪ ሊሆን ከቶ አይገባም ብለዋል። ከዚህ በፊትም ሴት አስገድዶ ሲደፍሩ የነበሩ እና ስርቆት ተሰማርተው የነበሩ ከ11 በላይ የፌዴራል ፖሊስ አባላት እጅ ከፍንጅ ከዩኒቨርሲቲው ንጉሥ ተክለ ሃይማኖት ብርጌድ አውጥተው 11 መሳሪያ ታጥቀው እንደነበረም ሊታወስ ይገባል። ዘር የሚያጠፋን አረመኔ ሰራዊት በዩኒቨርሲቲው ደረጃ በማኔጅመንት ወስኖ እረዳለሁ ካለ የማዳግም እርምጃ የምንወስድ መሆኑን ልናረጋግጥ እንወዳለን ብለዋል ፋኖቹ። ሙሽሮቹ በአደጋ ህይወታቸው አለፈ። በአዋሳ ከተማ ነው ንጋት ላይ በደረሰ የትራፊክ አደጋ 2 ሙሽሮችን ጨምሮ የ4 ሰዎች ህይወት በአሰቃቂ ሁኔታ ማለፉ የተገለጸው። 2 ሙሽሮች ገና ትዳር መስርተው በጫጉላ ጊዜያቸው ላይ የነበሩ ሲሆን በመኝታ ክፍላቸው ውስጥ ተኝተው ሳለ ነው ህይወታቸው ያለፈው። በመኪና ውስጥ የነበሩ የጭነት መኪና አሽከርካሪና ረዳቱም ወዲያውኑ ህይወታቸው አልፈዋል። ከሐዋሳ ወደ ሰዶ ቦሬ ቃጭኖ ይጓዝ የነበረው የአይሱዙ የጭነት መኪና ነው ከመንገድ ወጥቶ አጥር በመጣስ የሙሽሮቹ መኝታ ቤት ሰብሮ በመግባት አደጋውን ያደረሰው። ጥንዶቹ አደጋው የደስታ ቤታቸውን ወደ ሀዘን ቀይሮባቸዋል። አደጋው የደረሰው መኪናውን በከፍተኛ ፍጥነት ይጓዝ ስለነበረ አሽከርካሪው መቆጣጠር ስላቃተው እንደሆነም የዓይን እማኞች ተናግረዋል። ነዋሪዎቹ መንገዱ ለቤቶች ቅርብ በመሆኑ የፍጥነት ገደብ እንዲደረግ በተደጋጋሚ ሲጠይቁ እንደነበረም ተገልጧል። አሁን ወደ ውጭ ዜናዎች እናመራለን። ኡጋንዳ በኡጋንዳ ቻይና ሰራሹ የባዮሜትሪክ መሳሪያ መስራት ማቆሙ የድምፅ አሰጣት ሂደቱን አስተጓጉሎታል ተባለ። የኡጋንዳ በትላንትናው ዕለት ነው ፕሬዚዳንታዊና የፓርላማ ምርጫዎችን ያደረገች ሲሆን ለምርጫው የመራጮችን ማንነት ለማረጋገጥ በቻይና የተሰራው የባዮሜትሪክ መሳሪያ አለመስራቱን የምርጫ ሂደቱ
አዘግይቶታል። የሀገሪቱ የምርጫ ኮሚሽን የባዮሜትሪክስ መሳሪያ መራጮቹን የጣት አሻራ ወይም የፊት ገጽታ በመመልከት ለማረጋገጥ መስራቱን ገልጾ መስራት ካቆመ በኋላ ወደ ተለመደው የማኑዋል አሰራር ለመመለስ መገደዱን ነው የገለጸው። በ21 የምርጫ ወቅት መሳሪያው ለተወሰኑ ሰዓታት መስራት ያቆመ ቢሆንም በኋላ ላይ ሰርቶ እንደነበረም ታውቋል። በአሁኑም በርካቶቹ መሳሪያው ባለመስራቱ የምርጫ ጣቢያዎችን ትተው ሲሄዱ ተስተውሏል። 109 ሺህ የሚሆኑ የባዮሜትሪክ መሳሪያዎች ለምርጫ መቅረባቸው ነው የተገለጸው። የሀገሪቱ የወቅቱ ፕሬዚዳንት ዩዌሪ ሙሴቬኒም የጣት አሻራ ሰጥተው በመሳሪያው ለማረጋገጥ ሲሞክሩ መሳሪያው አልሰራም ሲባል በኋላ በፊት ገጻቸው ማረጋገጥ መቻሉም ተዘግቧል። በመሳሪያዎቹ አለመስራት የተስተጓጎለው ምርጫ የተሰለፉ መራጮች ሁሉ መርጠው እስኪጨርሱ ድረስ ለማራዘም ተገደዋል። ከአንድ የሚበልጡ የአፍሪካ ስደተኞች አስክሬን በጅምላ መቃብር በሊቢያ መገኘቱ ተገለጸ። በምስራቃዊ ሊቢያ በሚገኘው አካባቢ ነው በአንድ በላይ የሚሆኑ የስደተኞች አስክሬን በጅምላ መቃብር መገኘቱን የጸጥታ ኃይሎች የገለጡት። አጅባሪ በተባለ አካባቢ ነው ከሰሃራ በታች ካለው አፍሪካ የመጡ ስደተኞች ተይዘው እንደሚገኙ የጸጥታ ኃይሎች ሪፖርት ከደረሳቸው በኋላ ነው ወደ አካባቢ አምርተው በእርሻ አካባቢ የጅምላ መቃብሩ ማግኘታቸው ሲነገር ተይዘው ስቃይ ሲፈጸምባቸው የነበሩ 10 ሰዎችም ተለቀዋል ተብሏል። ስደተኞቹ ተይዘው ገንዘብ ከተጠየቀባቸው በኋላ ቤተሰቦቻቸው የተጠየቀውን ገንዘብ ባለመክፈላቸው ነው የተገደሉ ሲሉ አስተዳዳሪው ገልጸዋል። የእርሻ ስፍራው ባለቤት በቁጥጥር ስር መዋሉና የእርሻ ስፍራ ላይ የጅምላ መቃብር እንደነበረ ማመኑ ሲነገር ተጨማሪ ምርመራዎችም ይቀጥላሉ ነው የተባለው። በተባበሩት መንግስታት ድርጅት መረጃ መሰረት ሊቢያ ከ44 ሀገራት የተውጣጡ ከ900 ሺህ በላይ ስደተኞች የሚገኙባት ስትሆን በተደጋጋሚ በተለያዩ ቡድኖች ስደተኞቹ እየተያዙ ከፍተኛ ገንዘብ እንደሚጠየቅባቸውና እንደሚገደሉም ገልጠዋል። ፕሬዝዳንቱ የኖቤል ሽልማት ተበረከተላቸው። የቬንዙዌላው የኒኮላስ ማዱሮ አስተዳደር ተችና ተቃዋሚ የኖቤል ሰላም ሽልማታቸውን ለፕሬዝዳንት ዶናልድ ትራምፕ ሰጡ። ማሪያ ማቻዶ ትራምፕ ለነፃነታችን የተለየ ዋጋ በመክፈላቸው የተከበረውን የኖቤል ሰላም ሽልማት ሰጥቻለሁ ሲሉ ምክንያታቸውን አስቀምጠዋል። የኖቤል ሽልማቱ ኮሚቴ አሰራር የጣሰ ነው ቢባልም ትራምፕ ሽልማቱ ተበርክቶላቸዋል። ሽልማቱ ለሌላ አካል ተላልፎ እንደማይሰጥም ኮሚቴው ቀድሞ ማሳሰቡ የሚዘነጋ አይደለም። ማቾድ ፕሬዚዳንት ትራምፕ ካገኙ በኋላ በካፒቶል ለጋዜጠኞች ሀሳብ የሰጡ ሲሆን ለካራካስ ነፃነት ሪፐብሊካኑ ዋጋ ከፍለዋልም ብለዋል። በእርግጥ ትራምፕ በካሪቢያን በኩል የቬንዙዌላን ነዳጅ ወደ አሜሪካ ለማጓጓዝ ያደረጉት ነው በሚልም ይወቀሳሉ። የኖቤል ሽልማት ከተሰጠ በኋላ ለማንም አሳልፎ መስጠትም ሆነ ማጋራት እንደማይቻል ግልጽ በሆነ መንገድ ቢቀመጥም ማቾድ አሰራሩን ጥሰው ለትራምፕ እውቅና ሰጥተዋቸዋል። ማቻዶ የኖቤል ሽልማቱን ያገኙት ቬንዙዌላን ከአምባገነናዊ ወደ ዲሞክራሲ መንግስት ለማሸጋገር ባደረጉት ጥረት ለነፃነት በከፈሉት ዋጋ ነው ተብለዋል። በመጨረሻም ኤርትራ የኢትዮጵያ ፖሊስ መግለጫ ጦርነትን ለመጀመር የቀረበ የሐሰት ውንጀላ ስትል አጣጣለችው። ኤርትራ የኢትዮጵያ ፌዴራላዊ ፖሊስ ያለፈው ሮብ ማምሻ ባወጣው መግለጫ የኤርትራ መንግስት በጦር መሳሪያ ዝውውር ከሷል። ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንንም ሰላም ለማደፍረስ ጽንፈኛ ለሆነ የፋኖ ታጣቂን ለማስታጠቅ በስውር የጦር መሳሪያ ልኳል ብሎ ነው የወነጀለው። የኤርትራ መንግስት ግን ይህንን የኢትዮጵያ ፖሊሲ ውንጀላ ጦርነትን ለመጀመር የቀረበ የሐሰት ውንጀላ ሲል አጣጥሎታል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ሲሉ ለሮይተርስ የዜና ምንጭም ተናግረዋል። የኢትዮጵያ መንግስት ለ2 ዓመታት ያህል የጦርነት ቅስቀሳ ሲያደርግ ቆይቷል ያሉት አቶ የማነ ጦርነቱን ለመጀመር እና ፍትሐዊ ለማድረግ የውሸት ባንዲራዎችን እያውለበለበ ነው ብለዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ሐሰት ነው ማለቱም ተዘግቧል። የህወሓት ምክትል ፕሬዚዳንት አማኑኤል አሰፋ መሰረተ ቢስ ሲሉ ለፈረንሳዊ የዜና ምንጭም አጃንስ ፍራንስ ፕሬስ ገልጦለታል። የፌዴራል ባለስልጣናትም ጦርነቱን ያስቆመውን የፕሪቶሪያ ስምምነት ለማፍረስ ሰበብ እየፈለጉ ነው ብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በአክብሮት ከወዲሁ እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።